የሞተ ሰው አይደለም እኮ ምንም ቢሆን በቃ አስከፍቶሻል። ያንን ነገር ደግሞ እኔ መካስ እፈልጋለሁ። ገባሽ? ሴት ነሽ ማክበር አልቻለም። ስለዛ እኔ ደግሞ እንዴት መከበር እንደሚችል ሴት ልጅ እንዴት መከበር እንደምችል አሳያችኋለሁ። ለሁላችሁ ደስተኛ እያደረከኝ ስለሆነ በጣም አመሰግናለሁ። እሺ በቃ ይደብራችሁ ምን እንደሆነ እንወቅና እንጠራለን። ቤተሰቦቻችን አውሯቸው ይዤው እመጣለሁ። ሰርፕራይዝ ከሆነ አይኗን ሸፉን ምን እናልሸፍን ወይስ ምንድን ነው? ችግር የለም እንገባለን ቤታችን። እሺ በቃ ያዘውና ምን ሊያበረክተው ምንድነው? ምን አይነት ስጦታ እንደሆነ እኮ ግራ ገባን። መጀመሪያ ግምታችን አልተሳካም። እኛ በቃ ግዙን ተባልን፣ ይኸው መጣን። እንግዲህ ያው የመኪናም ቁልፍ ሊያበረክትላት ምንድነው? ምናልባት ቤት ብዙ እየቀየር ስለሆነ የቤት ገዝተው ከሆነ ወይን ስታስቡ ወይን እያያችሁ ይሄን ስታስቡ እያያችሁ በጣም ያምራል። በጣም ቆይ ማለት አይሆንም እንዴ አዲስ ነገር እንግዲህ ይራ ነገር ጓደኛዬ ነው እንግዲህ ጓደኛዬ ነው። ተዋወቁ። ምንድን ነው አበባው እና እዚህ ጋር ምን ብዬ ነበር? ቆይ አይደለም እኔ እንደማስበው እንዳይሆን እዚህ ጋር ብጥብጥ ነው የሚነሳው። አበባው ስጣጣው እንዴ ምንድን ነው ተቀበይ ኪራ ወይ ምን እያደረክ ነው? ዛሬ ደስተኛ የምትሆንበት ቀን ነው። አታበላሹት። ምን ማለት ነው? አስረዳን። ቆይ ማለት ኪራ ነገርካቸው? ምንም ነገር አያውቁም። አይ ምንም ያውቁት ነገር የለም። በቃ የሆነ ቆይ ምን እያደረክ ነው? ችግር የለም። እሺ አበባው ለምንድን ነው? እኔ ልቀበል አበባ ለምን ሰርፕራይዝ ነው? ሻንጣ በቃ ችግር የለም። ቆይ ሌላ ሰርፕራይዝ አለ ነው ኪራ? ሰርፕራይዝ ምንድነው? ውብዬ ቆይ ምን እንደሆነ ውብዬ ተረጋጊና ምን እንደሆነ ተናገር። ምንድነው? ቆይ ምንድነው? አቤት ምን ማለት ነው? አበባ መስጠት ለሴት ምን አለ? ነው አንቺ ነሽ ምን ጋር ነው ያለው? የመኪና ቁልፍ ቤት ምናምን እንዳለው ችግር የለም። ምንድነው? ቆይ በኋላ ደስተኛ ሆነሽ እንድትኖሪበትን ነገር እያመቻቸው ነው። ቤት ምን አለበት እንዴ? አልገባኝም። ቆይ ኪራ ምን እያደረክ ነው? ሌላ ሰርፕራይዝ አለ ወይስ ይሄ ነው? እንዴ ነሽ ነገራችሁ? ሰርፕራይዝ ሰላም ነው እንዴ? ውብዬን አስደስቶ ከዚህ በኋላ ያላትን ነገር በቃ ምንም እንባ ሳይወጣት ጓደኛዬ ነው። በጣም ማምነው ጓደኛዬ ነው። በጣም ወዶ ጓደኛዬ ነው። ያው እሷም በጣም ወዳት እህቴ ስለሆነች በቃ ሁሉን ነገር አስደስቷት እንዲኖር የምፈልገው ሰው ነው እንዴ። ደስተኛ ሆና ትኖራለች።